ከኔ ሱና ያፈነገጠ የራቀ ከኔ አይደለም አሉ። ጋብቻ እኮ አገዱ ሊልበሰሪ አይንን ይሰብራል፣ ወአሕሰኑ ሊልፈርጂ ብልትንም ይጠብቃል። ሶስት ሰዎች በአላህ ላይ ነው እርዳታ ያላቸው፣ በአላህ ላይ ነው። አላህ ይረዳቸዋል። ማን? የምትወልዷን የምትወዳችሁን አግቡ። ነገ የውመል ቂያማ በአንቢያዎች ላይ በሌሎች ነቢያቶች ላይ በሌሎች ህዝቦች ላይ እኔ እፎክራለሁ በህዝቦቼ ብዛት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሴቶችም ስታገቡ ሷሊህ ሆነውን አግቡ። መጠየቅ ያስፈልጋል። የማን ልጅ ነው? ከሌ እንዴት ነው ስነ ምግባሩ? ስነ ምግባር ከምን በላይ በሐላል መልኩ ስላመጣት እርካታ አለ። ይተስኩኑ ኢለይሃ ኒካህ በወልይ እንጂ ያለ ከወልይ ውጭ የለም። ይሄን ያዙ። ራስሽ ዝም ብለሽ መዳር ለአንቺ ክብር ነው። እህቴ አልሐምዱሊላህ الذي هدانا لهذا الدين وما كنا لنهتدي لولا أن هدانا الله ثم الصلاة والسلام على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የጭንቀታችን መገላገያ መንገድ አንዱ ዛሬ ለየት ባለ ርዕስ በተለይ ላጤዎች ጆሮአችሁን ስጡ፣ እናቶች አባቶችም ልጆቻችሁን እንድትድሩ ስለ ጋብቻ ቆይታ እናደርጋለን። የዛሬው የርዝቅ መክፈቻ ኒካህ ነው፣ ጋብቻ ነው። ርዝቁ እንዲሰፋለት የፈለገ ኒካህ ያድርግ። አብዱላህ ብን መስዑድ ረዲየላሁ ዐንሁ ሲናገሩ ምን ይላሉ? ኢልተሚሱል ጊና ፊ ዘዋጅ፣ ሀብትን በጋብቻ ውስጥ ኢልተሚሱል ጊና ፊ ኒካህ እንዲያሉ። ዑመር ብን ኸጣብ ኢልተሚሱል ጊና ፊል ባአ እያሉ ገልጸውታል። በብዙ መንገድ የተገለጸ ነው። እንደው ሀብትን በጋብቻ ውስጥ ፈልጉ። ሱብሃንአላህ። አግብተህ ርዝቅ የሚሰፋበት፣ ተደስተህ ርዝቅ የሚሰፋበት፣ ኢማንህ የሚሞላበት መገለጫ ጋብቻ በኢስላም የተቀደሰ ጋብቻ በኢስላም ትልቅ ቦታ ያለው አኒካህ ሱነት ያሉ ነብዩ ሰለላሁ ዐለይሂ ወሰለም ኒካህ የኔ ሱና ነው። ፈመን ረጊበ አን ሱነቲ ፈለይሰ ሚኒ፣ ከኔ ሱና ያፈነገጠ የራቀ ከኔ አይደለም አሉ። አኒካህ ሱነቱል አንቢያ፣ ኒካህ የነቢያቶች በአጠቃላይ ሱና ነው። አግቡ፣ ተጋቡ፣ ርዝቃችሁ ይሰፋል። ወላሂ ስንት ዓመት ገርል ፍሬንድ ቦይ ፍሬንድ ብለህ ልትቀጥል? ኧረ በእናንተ ቋንቋ ሼም ነው አይደል? አዎ ወላሂ ሼም ነው። ይሄ ሼም ነው። በቃ ይሄ አይሆንም። አላህን ፈርተህ ለትዳር የምትመጥንህ ጋይድ፣ አላህን ፈርተሽ ለትዳር የተጠራሽ ብቻ ሂጂ ተጓዢ፣ ከዛ ውጭ እንዳትጓዝ። ዛሬ ስለ ጋብቻ ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሲናገሩ ምን ይላሉ? ያ ማዕሸረ ሸባብ፣ ወጣቶች ወይ ስሙ። ነብዩ ነው ወጣት ያሏችሁ። ያ ማዕሸረ ሸባብ፣ እናንተ የወጣቶች ክምችት፣ የወጣቶች ስብስብ ወይ መን ኢስጠጣዐ ሚንኩም፣ ከናንተ ማከል የቻለ መን ኢስጠጣዐ ሚንኩሙል ባአ፣ ከናንተ ማከል የጋብቻን ጣጣ የቻለ ፈልየተዘወጅ፣ ያግባ። ፈልየተዘወጅ ፋውል ፈውር ነው። በቃ በፍጥነት ያግባ። ፈኢነሁ ጋብቻ እኮ አገዱ ሊልበሰሪ አይንን ይሰብራል፣ ወአሕሰኑ ሊልፈርጂ ብልትንም ይጠብቃል። ወመን ለም የስተጢዕ ያልቻለ ፈዐለይሂ ቢሰውም አደራ ጾምን ይጹም እላለሁ። ለምን? ፈኢነሁ ለሁ ዊጃኡን፣ ጾም እኮ ስሜቱን ይሰብርለታል፣ ያካክል ምንድን ነው ያኮላሽለታል። በቃ ስሜቱን ሰበር። አዎ ከተበላ ከተጠጣ የሰው ልጅ ስሜት አለው። አላህ ሴትን ወንድን እንድትፈልግ ወንድ ሴትን እንዲፈልግ አድርጎ ነው የፈጠረው። ይሳሳባሉ፣ ማግኔት ናቸው። ስለዚህ እነዚህ የሚሳሳቡ ሰዎች እየበሉ እየጠጡ አላገባም ካለ ወይ ሌባ ነው ወይ በሽተኛ ነው። እኔ አይደለሁም ያልኩት፣ እኔ ጋር እንዳታፈጡ። ወይ ሌባ ነው ወይ በሽተኛ ነው። ዑለሞች አሉ ሌባ ነው እዛም እዚህ የሚል ነው ማለት ነው። በሽተኛ ነው በቃ ስሜት የለውም ነው። አላህ ቁርአን ላይ ተናገረ፣ ወአንኪሁል አያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራአ ዩግኒሁም ላሁ ሚን ፈድሊህ ወላሁ ዋሲዑን ዓሊም አለ። ወአንኪሁል አያማ ሚንኩም፣ ከእናንተ ትዳር የሌላቸውን አጋቡ አለ። ሚንኩም ወሳሊሒነ ሚን ዒባዲኩም፣ ከወንዶቻችሁ ባሮችና ከሴቶቻችሁ ማለት ወኢማኢኩም ማለት ከወንድ ባሮቻችሁ ከሴት ባሮቻችሁ ለጋብቻ ብቁ የሆኑትን መልካሞችን አጋቡ። እየኩኑ ፉቀራ፣ ጉዳዩ የገንዘብ የፋይናንስ ከሆነ ድሃ ከሆኑ ዩግኒሁሙላህ፣ አላህ ያብቃቃቸዋል። ሚን ፈድሊሂ፣ ከችሮታው። ወላሁ ዋሲዑን ዓሊም፣ አላህ ስጦታው ሰፊ አዋቂ የሆነ ጌታ ነው። እየኩኑ ፉቀራ፣
ድሆች ቢሆኑ አላህ ያብቃካቸዋል ከችሮታው። ሱብሃንአላህ ቃል የገባው አላህ ነው። አቡበከር ሲዲቅ ረዲየላሁ ዐንሁ ምን ይላሉ? አላህ በዚህ ጉዳይ ላይ ቃል ገብቷል። ቃል ኪዳኑ የሚፈጽም ጌታ ነው። አብቃቃቸዋል ብሏል፣ ያብቃቃል። ረሱል ዓለይሂ ሰላቱ ወሰላም ምን አሉ? ሰላሰቱን ሐቁን ዐለላሂ ዐውኑሁም፣ ሶስት ነገሮች አላህ ላይ ነው በራሱ ላይ ግዴታ አድርጓል ሊረዳቸዋል። ከዛ መካከል ማን ነው? ወናኪሁ ለዚ ዩሪዱ ልዓፋፍ፣ ጥቡቅነትን ፈልጎ ኒካህ ያሰረ ሰው አላህ ያበቃቀዋል፣ አላህ ይረዳዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? አን አይሸተ ረዲየላሁ ዐንሃ ቃለት ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ተዘወጁ ኒሳአ፣ ሴቶችን አግቡ፣ ፈኢነሁነ የእቲነኩም ቢልማል፣ እነሱ እኮ በገንዘብ ነው የሚመጡላችሁ፣ ገንዘብ ይዘውላችሁ ይመጣሉ። ምን ማለት ነው? ርዝቅ ይዘው ይመጣሉ። እንዴ እናቷ ጋር የምትበላ ያላጣቸው አንተ ጋር ታጣለች እንዴ ወንድሜ? በጭራሽ። የእሷን ርዝቅ ነው አላህ የሚያመጣል። ልጅ ሲመጣ ርዝቁ እየሰፋ። አንድ ሼክ ነበሩኝ፣ ምን አሉ? አገቡ፣ ወለዱ። ሳላገባ በፊት ምንም ባዶ ነበርኩ። ሳገባ ትንሽ ቤት እንደው የተሻለ ተከራየው አሉ። ልጅ ሲመጣ ትንሽ ገቢውን ጥሩ ሆነ። ሁለተኛው ልጅ ሲመጣ አሁንም ይስተካከለ። ሶስተኛው ላይ ልጅ ሲመጣ አላህ ቤት ሰጠኛሉ፣ ከክራይ አወጣኛሉ። አራተኛ ልጅ ሲመጣ አላህ መኪና ሰጠኛሉ። 4 ልጅ ነበራቸው በወቅቱ። ኡስታዝ አልኳቸው፣ አቤት። አምስተኛ ልጅ ሲመጣስ እንዴት ነው? የዛኔ ደግሞ አውሮፕላን ይመጣል አሉ። አላህ ርዝቅን ያመጣዋል። በአላህ ተደግፈ አላህን አምነህ አላህ አሳፍርም። ወላሂ አላህ ሐቁን ዐለይሂም እያለ ሰላሰቱን ዐለላሂ ዐውኑሁም፣ ሶስት ሰዎች በአላህ ላይ ነው እርዳታ ያላቸው፣ በአላህ ላይ ነው አላህ ይረዳቸዋል። ማን? ወናኪሁ ለዚ ዩሪዱ ልዓፋፍ። አዎ ዛሬ ጋብቻ ተራቀ፣ ሌላ ነገር ሐላል ሆነ። ሰዎች ዘንድም በጊዜ የሚያገባ ከሆነ እንዲህ እከሌ በዚህ እድሜው ይባላል። በጊዜ ሆኖ ደግሞ ገርል ፍሬንድ ቦይ ፍሬንድ ብለው ሲዞሩ ማሻአላ እከሌ ያደገ አይደል አሁን እየተባለ ይሞገሳል። ላኢላሃ ኢላላህ። ሐላሉ እየተወገዘ ሐራም ይወገዛል። እንዲህ ምን አይነት ማህበረሰብ ውስጥ አሁን እየመጣ ያለው? ሐላሉ እየተወገዘ በጊዜ ሲያገባ በዚህ እድሜ ወቀሳ፣ በዚህ እድሜ ደግሞ ከዚህም ሲል ደግሞ እከሌ ያደገ እኮ ማሻአላ ይባላል። ላኢላሃ ኢላላህ። ይሄ በላ ነው፣ ይሄ በላ ነው። ቦይ ፍሬንድ ገርል ፍሬንድ እያል ሐያትን አጨርስ። ስለዚህ አላህ ምን ሊረዳህ ምን ብለዋል? ቃል ገብቷል። ስለዚህ አግቦ ኒካህ በእስላም በጣም የሚበረታታ ትልቅ ቦታ የሚሰጠው ነው። ዘርህ የሚበዛበት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተዘወጁል ወዱደ አልወሉደ ኢኒ ሙካሲሩን ቢኩሙል አንቢያ የውመል ቂያማ። የምትወልዷን የምትወዳችሁን አግቡ፣ ነገ የውመል ቂያማ በአንቢያዎች ላይ በሌሎች ነቢያቶች ላይ በሌሎች ህዝቦች ላይ እኔ ፎክራለሁ በህዝቦቼ ብዛት አሉ ነብዩ ሰለላሁ ዐለይሂ ወሰለም። አው የልጅ ልጅ የምታገኝበት ደስታ የምታገኝበት ቤትህ የሚደሰትበት ነው ጋብቻ። ትዳር የሌለው ሰው እኮ ሲያዝንም እኮ ብቻውን ነው፣ ሲደሰትም ብቻውን ነው። አንተ የምታስደስትህ የምታዝናናህ ታስፈልግሃለች። ሐዘን ሲመጣብህ ሐዘንህን የምትጋራህ እኮ ታስፈልግሃለች። አንዳንድ ቆይ ይሄኛው ሱቅ ሁለተኛውን ሱቅ ልክፈት ይላል፣ ቆይ ይሄኛውን ህንጻ ልጨርሶ ይላል፣ ቆይ እቺን ቤት ሐያትን ይታቃለ። ወላሂ ብልጥ ማለት በጊዜ አግብቶ አላህ ሷሊ ልጅ እንዲሰጥ ዱአ አድርጎ ልጅ ያገኘ ሰው ነው። ለምን ልጅ የሌለ ሰው የሚወራ ዜና የለውም ይባላል። ልጅ ማግኘት እንደው ሰው ብትሞት እንኳን እከሌ ልጅ ነው አባቱም እንደሱ ሷሊህ ነበር አላህ ይማረው የሚል ሰው ማግኘት ቀላል ነገር አይደለም። በልጅ ትታወሳለህ። ሰው እንዲያወሳህ እንዲዘክር እንዲያስታውስህ ትደረጋለህ። ስለዚህ ጋብቻን አትሽሽ። ጋብቻን እንደ ጦር ሸይጣን በእርግጥ ድህነትን ልብ ላይ ይቀርጽብሃል። ጋብቻ እንዲህ ነው ይላል። ስለ ጋብቻ መጥፎነት የሚያወሩ ሰዎች ጋር አትዋል። ሚስት ማለት ፍቹን ብለው መጥፎ ስያሜ የሚሰጡ እንጂ እነዚህ ሰዎች አንተን ከአላህ መንገድ የሚያርቁ በዚና በዝሙት እንድትቀጥል የሚያደርጉ ናቸው። ጋብቻን ያዝ። ዲንህ እንዲሞላ ጋብቻን የሚያዝ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ምናሉ? መን ረዘቀ አላሁ ኢምራአተን ሷሊሐ፣ አላህ ሷሊሕ ሚስት የረዘቀው ሰው ፈቀድ አዓነሁ አላ ሸጥሪ ዲኒሂ፣ በእርግጥም አላህ በግማሽ ዲኑ ረድቶታል። ፈልየተቂላህ ፊ ሸጥሪ ሳኒ፣ በግማሹ ደግሞ በሁለተኛው አላህን ይፍራበት። በቃ
ሙሉ ዲንህን ሙሉ እንዲሆን አንዱ የሷሊህ የሆነች ሴትን ማግኘት ነው። ረሱል አለይሂ ሰላቱ ወሰላም ሴት ልጅ የምትጋባበትን የምትመረጥበት መንገድ ሲናገሩ ቱንከሁል መርአቱ ሴት ልጅ እኮ ኒካህ ትታሰራለች ትገባለች ለ40 ለ4 ነገር ሲባል ሊማሊሃ ለገንዘባ ወሊሐሰቢሃ ለዘሯ ወሊጀማሊሃ እንደዚሁም ለቁንጅኗ ወሊዲኒሃ ለዲኗም ሲባል ፈዝፈር ቢዛቲ ዲን ተሪበት የዳካል ዲን ያላትን ምረጥ። ገንዘብም ከሆነ ያልቃል። አንዳንዱ ገንዘብ ብቻ ገንዘብ ይፈልጋል። ገንዘባን ሙጭ ጫርጎ ይበላና አላህን ማይፈራ ማለት ነው። ከዛ በኋላ ነገ ሂጂ ብሎ የሚያባር ላ ሴቶችም ስታገቡ ሷሊህ ሆነውን አግቡ። መጠየቅ ያስፈልጋል። የማን ልጅ ነው ከሌ እንዴት ነው ስነ ምግባሩ? ስነ ምግባር ከምን በላይ ዲን ከሌላ አደጋ ነው። ዲን ያለው ከሆነ አይጎዳትም። ቢያንስ ካልተስማሙ በሰላም ነው የሚያሰናብተው። ዲን የሌለው ግን ከሆነ ሁሌ ይጎዳል። ረሱል አለይሂ ሰላቱ ወሰላም በሌላ ሐዲስ ምናሉ አዱንያ መታዑን ዱንያ መጠቀሚያ ናት። ወኸይሩ መታዕ ዱንያ ከመጠቀሚያዎች ሁሉ በላጩ ደግሞ አልመርአቱ ሷሊሃ ሷሊህ ሆነች ሚስት ናት። አዎ ዱዓ አድርግበት። ዝም ብሏል ያ ረብ ሷሊህ ሆነችዋን ለግሰኝ ብለህ ዱዓ አድርግ። ሷሊህ ማግባትህ ለዛሬ ለነገ ይጠቅማል፣ ለልጆችህ ይጠቅማል። ከሰለፎች አንዱ ምን ይባላል ለልጃቸው እኔ እኮ ለእናንተ እኮ ውለታ የዋልኩት እናንተ ከመወለዳችሁ በፊት ነው። ልጆቹ ግራ ገብቷቸው እንደ አባታችን ሳንወለድ በፊት እንዴት ከተወለድን በኋላ አብልተሃል፣ አጠጥተሃል፣ አስተምረሃል፣ ሌላኛው ወጪ አውጥተሃል። ሳንወለድ በፊት ምን አይነት ውለታ? እናንተ መልካም እንድትሆኑ መልካም ሴት ማምጣቴ ለእናንተ ውለታ ነው። አዎ ሷሊህ ሴት የምታመጣው ለልጅ ስትል ነው። አልኡማ መድረሰቱን እናት ትምህርት ቤት ናት። አየህ ልጅህን በስነ ምግባሯ ትቀርጸዋለች፣ በመልካም ነገር ትቀርጸዋለች። ስለዚህ ሷሊህ ልጅ ማግኘት ቀላል አይደለም፣ ሪዝቅ ነው። ስንማር ምንድነው የሪዝቅ ሰበቦች የሪዝቅ አይነቶች? ሷሊህ ሚስት ማግኘት ሪዝቅ ነው። እህቴ ሷሊህ ባል ማግኘት ሪዝቅ ነው። አንቺን ያከበረሽን ማግኘት ሪዝቅ ነው። ቤቴ ብሎ ቤቱን በጊዜ የሚገባ ባል ማግኘት ሪዝቅ ነው። ሐላል ከስቦ አምጥቶ ለልጆቼ ለሚስቴ ብሎ ሚንከባከብ ሪዝቅ ነው። እንደዚህ አይነት ባል አይገኝ። ስለዚህ ይህን እድል አላህ ከወፈቀሽ ተንከባከቢ፣ ንጉስ አድርገሽ ተመልከቺው። ቤትሽን እንጂ ጎረቤት አትመልከቺ። ቤትሽን እንጂ ጎረቤት እንዳትመለከቺ። የጎረቤት የሆነ ቁሳቁስ አይተሽ የጎረቤት የሆነ ነገር አይተሽ ለኛ ምን እንደሆነ አትበይ። እንደ ቤትሽ ባልሽን አክብረሽ ጀግና አድርገሽ ቀጢ። ሐያትሽ ያማረ እዛ ጎረቤት መታያችሁ ሰዎች ጋር እኮ ምን ያልበ ስንት አይነት በላ አለ፣ ስንት አይነት ጭቅጭቅ አለ። አንቺ ጋር ግን አላህ ፍቅር አምጥቷል፣ ደስታን አምጥቷል፣ ደስታን አምጥቷል። ስለዚህ ሷሊህ ሴት ማለት የዱንያ መጠቀሚያ ከዱንያ ከመጠቀሚያዎቿ አልመርአቱ ሷሊሃ መልካምት ሚስት ናት። አላህ ወፍቋል አይደል? ተጠቀም። የአላህ አማና ናቸው ሴቶች፣ ተጠቀማቸው። ማለት አማናውን ተወጣ። አንዴ አምጥቻለሁ ከቤተሰብ ተቀብያለሁ በቃ እንደፈለኩ እንዳትል። አማና ናት። አላህ ይጠይቀሃል፣ አላህ ይጠይቀሃል። አላኩላል ወደ ዋናው ርዕሴ ስመለስ አግባ። ምን ትጠብቃለህ? በአላህ ርዝቅ እንዲሰፋ ትፈልጋለህ? አግባ። አላህ ነኳል ወአንኪው ለአያማ ሚንኩም እያለ አላህ እየኩኑ ፉቀራ ይጉኒሁሙላህ። ድሃ ከሆናቸው አላህ ያብቃቃቸዋል አላህ አለ። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ነገሩን። ርዝቅ የሚሰፋው አንዱ በጋብቻ ነው። አይ ጋብቻን ብዬ ርዝቄ ጠብብኛል አትበል። የዚህ አይነት ፍልስፍና የአቂዳ አዛጣለው። ርዝቅ የሚመጣው በጋብቻ ነው። ጋብቻ ጥቅሞች አሉት። እድለኝነት ምንድነው? የመሳሰሉትን ካፍታ ቆይታ በኋላ እናያለን። ሳትርቁ ጠብቁ። ጋብቻ የነቢያቶች ሱና ነው። ከአላህ ተአምራቶችም አንዱ ነው። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም ከሱ ድንቅ ተአምራቶች ለእናንተ መፍጠሩ ነው። ምን ሚስቶችን አለ አላህ። አየህ አላህ ከእንስሳ ጋር እንድትጋባ አላህ አላደረገህም። አላህ ከጂን ጋር እንድትጋባ አላደረገም። እህቴ አንቺንም እንደዛው ሚን አንፉሲኩም ከራሳችሁ ነፍስ ከምታውቁ ሰው ከሆነ ባህሪውን ከምትግባቡት ሊተስኩኑ ኢለይሃ ወደ እሷ እንድትረኩ። አዎ ጋብቻ ውስጥ እርካታ አለ። አላህ ግንኙነት አድርግ ብሎ ከባለቤት ጋር ስተኛ ጋብቻ ውስጥ እርካታ አለ፣ ደስታ አለ። ለምን? ሐላል ስለሆነ በሐላል አላህ በሚፈልገው መልኩ ስላገባሃት፣ በሸሪዓ ስላገባሃት፣
ከቤተሰብ ተቀብያለሁ ሰጥቻለሁ ሻሂዶች ኖሮ መህር ተቆርጦ ስላገባሃት በሐላል መኩ ስላመጣት እርካታ አለ። ሊተስኩኑ ኢለይሃ ወጀዐለ በይነኩም መወደተን ወረሕማ በማዕከላችሁ መወዳ ፍቅርን ወረሕማ እዝነትን አደረግን አለ አላህ አደረገ አላህ። ለምን እዚህ ላይ ትልቅ ተአምር አለ። ድንቅ ተአምር ስለሆነ ኢነ ፊ ዛሊከ ለአያትን ሊቀውም የተፈከሩ በዚህ ድንቅ ተአምር አለ ለሚያስተነትኑ ሰዎች ድንቅ ተአምር። አዎ ካስተነተንከው በዚና በሐራም ከሆነ ደስታና ፍቅር የሚባል የለም፣ ጭንቀት ነው። በሐራም ከሆነ አንድ ቀን ደስታ የለውም። እቺ ማጥምህም ያቺ ማጥምህም ያቺኛው ማጥምህም መቃየር ብቻ ነው። ለምን ደስታ ፍለጋ እድሜ ልክን ትንከራተታለህ። ድካም ነው፣ ስቃይ ነው። አንቺም እንደዛው ነው። ይሄን ስትቀይሪ ወደዛ ስትሄጂ ለምን ሐራም ነዋ። በሐራም ደስታ የለም። በሐላልስ ደስታ ያለው አለ አላህ። ያንን ደስታ አላህ የሰጠን ደስታ ግንኙነት አድረገ በእስላም አጅር አለው። ወፊ ቡዲ አሐድኩም ሰደቃ አሉ። አንዳችሁ ከባለቤቱ ጋር የሚያደርገው ግንኙነት ሰደቃ አለው ሲሉ አንደኛው ሰሃባ አንተ አላህ መልእክተኛ አንዱ ሰው ስሜቱን ተደስቶ ምን ብሎ አጅር አለው እንዴ ሲላቸው አዎ አላሉትም። በጥቅሉ እንዲረዳቸው ምን አሉት? እስቲ ንገረኝ ሐላል የተባለውን በሐራም ዝሙት ላይ ቢያንተም ቢለው ወንጀለኛ አይሆንም እንዴ? ይሆናል ሲላቸው በዚሁም በተቃራኒው በሐላል ደግሞ ካለ አጅር አለው። ሱብሃንአላህ። አርባኡን ሚነ ሰዓዳ አራት ነገሮች ከእድለኝነት ነው። አልመርአቱ ሷሊሃ አያችሁ ሷሊህ ሆነች ሚስት። አው ዱዓ ይሁን ያ ረቢ ሷሊህ ሚስት በል፣ ያ ረቢ ሷሊህ ሚስት ረዝቀኝ ለግሰኝ በል። አንቺም ሷሊህ ባል በይ። ዱንያ ዛሬ ዱንያ ነው ብዙ የሚታየው። ምን አለው ይባላል ኢማን አለው እንዲህ ያለው ሲባል ኢማን በመተቀየር ዛሬ ኢማን ተብሎ እንደዚህ ገንዘብ ኢማን አለው ይባላል። ዳዕዋ ይወጣል ያሉ ምን ያው ሰላት ይሰግዳል ዳዕዋ ክፍለ ሀገር ሄዶ ያደርጋል ምናምን አይደለም። ወደ ቻይና ወደ ዱባይ ይመላለሳል ወይ? ሱብሃንአላህ። ርዝቅ አይኖረው አይደለም። ለምን 10 ፎቅ አይኖረው? ይኖረው። ዋናው ግን መገለጫው ስነ ምግባር ይሁን ነው መልእክታችን። ዲን ይሁን መገለጫው፣ ቁሳቁስ እንዳይሆን። ሳበላትማ ሳጠጣትማ ድንጋይ ላይ ያባላትም እንደ ምንም ካልቻለ ፈመን ለም يستطيع فعليه بالصوم ነው። ካልቻለ ይጹም ነው እኮ። የሌለውማ ማስተዳደር ያልቻለማ ይጹም ያሉት ነብዩ ሰለላሁ ዐለይሂ ወሰለም አስተምሮ ይሄ ነው። ድንጋይ ላይ ያበላት አይደለም። ግን ትንሽዬ አቅም ካለ ሌላ እንዲሰፋ ያለ ነገር ውስጥ እንታንተበል ወዲያው መግባትና ትዳር ውስጥ መቀመጥ ደስታ ታገኛለህ ነው። አርባቱ ሚነ ሰዓዳ አራት ነገር ከደስተኝነት ነው ከድለኝነት ነው። የመጀመሪያው አልመርአቱ ሷሊሃ ሷሊህ ሆነች ሚስት ናት። ወልመስከኑል ዋሲዕ ሰፊ ቤት ነው ሁለተኛው። ሶስተኛው ወልጃሩ ሷሊህ ጥሩ ጎረቤት ነው ርዝቅ ነው። ወልመርከቡል ሐኒኡ እንደዚሁም ደግሞ ጥሩ መጓጓዣ ነው ግፋኝ የማይል ነው። ወአርባኡን ሚነ ሸቃወቲ አራት ነገር ከመጥፎ ነው። አልጃሩ ሱኡ መጥፎ ጎረቤት አላህ ይጠብቀን። ወልመርአቱ ሱዕ መጥፎ ሚስት። ወልመስከኑ ደይቅ እንደዚሁም ጠባብ ቤት። ወልመርከቡ ሱዕ አራተኛው ደግሞ መጥፎ መጓጓዣ። አስሬ ግፋኝ ጀመርክ መንገድ እንውስጥ ያግዙኝ ግፉኝ የሚል ማለት አላህ ይጠብቀን። እነዚህ ነገሮች ከመጥፎ ናቸው አሉ። ሷሊህ ሚስት ግን ከመልካም መገኛ ነው። ስለ ጋብቻ ካነሳን አይቀር የጋብቻ አንዳንድ መስፈርቶች አሉ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሲያጭ እንግዲህ በወንድሙ ያጫት ላይ ሌላ መመልከት እንደሌለበት ረሱል አለይሂ ሰላቱ ወሰለም ነግረውናል። አንድ ሰው ካጨ ወንድሙ ያጫትን ማጨት የለበትም። ላ يخطب بعضكم على خطبة اخيه አንዳችሁ በወንድሙ ባጨው ላይ አይመልከት። በቃ ሊያጭ አይደ حتى يترك الخاطب قبله ያጨው ሰው ከሱ በፊት እስካልተወ ድረስ አው يأذن له الخاطب ይሄ የሚያጨው ሰው ደግሞ ወይም ከፈቀደለት ያው ከፈለከ አንተ አግባኝ አልፈልግም ካለ ነው እንጂ አንተ ልታገባ ዝግጅቱ ነው እየተነጋገርክ ምን ይያልክ በጎን መምጣት የለብህም ነው። ሌላው ጋብቻ ላይ በዚህ ያማረ እንዲሆን ጋብቻውን ካስተማርና አይቀር ብዙ ነገሮች መማማር አለብን መመልከት አለብህ። ነብዩ ሰለላሁ ዐለይሂ ወሰለም ለአንደኛው ሰሃባ لرجل تزوج امرأة أنظرت إليها أيهاتنا قالت قال لا قال اذهب فانظر إليها إذن تملكتات على النبي صلى الله عليه وسلم مملكت ستايات يمتاسجسته ستازات يمتتاززه على النبي صلى الله عليه وسلم ستايات يمتاسجسته መልኳ ነው ستازات የምትታዘዘ ዲኗ ነው። ከአራቱ መዛህቦች አንደኛው ማሊክ ይመስሉኛል መጀመሪያ መልኳን ያታሉ መልኳ ያታው
ማሻአላህ ወደድከው። ከዛ በኋላ የመልኳን ሊያሳልፈው የሚችለው ማን ነው? ዲኗ ነው። ዲኗን ተመልክ። ዲን አላት፣ አዎ ሞልታለች። ዲን ከሌላት መተው ነው። አለዛ ግን መጀመሪያ ዲን ትልና መልክ አይተከተውኮ ዲኗን የተውከውና በዚህ ጥንቃቄ ይደረግ ነው። ሌላኛው በምታጋቡበት ሰዓት እንግዲህ ሴቶች ራሳቸውን መዳር አይችሉም። አዎ ይሄን ልብ በሉ። ሴት ልጅ በምንም መልኩ ራሷን መዳር አትችልም። ያለ ወልይ ጋብቻ የለም። ላ ኒካህ ኢላ ቢወልይን ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኒካህ በወልይ እንጂ ያለ ከወልይ ውጭ የለም። ይሄን ያዙ። ራስሽ ዝም ብለሽ መዳር እንዴ ላንቺ ክብር ነው እህቴ። ቤተሰቦችሽ ላንቺ መከበሪያ ናቸው። ላንቺ ክብር ሲባል ነው አባትሽ፣ ወንድምሽ፣ አጎትሽ የተባለው። ወልይ ያስፈልጋል የተባለው ረሱል አለይሂ ሰላቱ ወሰላም በአንድ ሐዲስ ሲናገሩ ምን አሉ? አዩማ ኢምራአቲን የትኛዋም ሴት አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አዩማ ኢምራአቲን ነካሐት ቢገይሪ ኢዝኒ ወልይሃ ያለ ወልዩዋ ፍቃድ ኒካህ ያሰረች እንደሆነ ፈኒካሁሃ ባጢሉን ፈኒካሁሃ ባጢሉን ፈኒካሁሃ ባጢሉን፣ የእሷ ኒካህ ባጢል ነው፣ ባጢል ነው። የትኛውም ሴት ነው ያሉ። ስለዚህ ጋብቻ ማንተም ናይ ብለሽ ሽምግልና ልከህ ጠይቀህ ተቀበል እንጂ በጓሮ በር መሄድም አያስፈልግም። በጓሮ በር መሄድ አያስፈልግም። በጓሮ በር ገብታችኋል? አዎ ዝም ብሎ አያስፈልግም። ስለዚህም ጋብቻ በኢስላም ቅዱስ ነው፣ የተቀደሰ ነው። ጋብቻን የሸሻችሁ ወንድሞች ወደ ጋብቻ ግቡ። እንደው ካልኩሌት ነው የምትወዱት አለ ዱንያ። እናንተ ካፌ ገብተህ ምግብ ቤት ገብተህ ስንት ታወጣለህ በቀን? ክትፎ ጥብስ እያልክ ስንት በላለህ በየቀኑ? ሂሳቡን ሰርተዋል? ከሚስት ጋር በኪሎ ገዝተህ ብትበለው ለሁለት ቀን አይሆናችሁ በደስታ? ሱብሃንአላህ ወላሂ እንደው ደስታ እኮ ነው ያለው። ደስታ የምታገኝበት ቤትህ የሚረጋጋበት ፕሮግራም የምትሆንበት ፕሮግራም ውስጥ በፕሮግራም እንድትንቀሳቀስ ያደርጋል። በፊት በቃ መሄጃ የለህም እንቅልፍ ነው ጣራ ነበር የምትቆጥረው። አሁን አላህ አቅፋ የምትተኛትን አላህ እንዲያመጣልህ ወደ ጋብቻ መግባት እንጂ ጣራ እየቆጠርክ ከኢሻ በኋላ ብለህ ካፌ ላይ ቁጭ ብለህ ስንት ሰዓት ቴሌቪዥን ላይ አፍጥተህ ለምን መሄጃ የለህም? በምን ምክንያት ከተባለ ጋብቻን ሸሽተህ። ጋብቻን የሸሸህበት መንገድ ደግሞ ወንድሜ አታ አይደለም። አቅም እኮ አለ። ፍራቻ አትፍራ፣ በአላህ ተማመን፣ አማክር። በርግጥ ወሻዊሩን ፊል አምር ነው። በነገራችን ላይ አማክራቸው አለ ነብዩ ሰለላሁ ዐለይሂ ወሰለም ሰሐቦችን። ፈኢዛ ዓዘምተ የወሰንክ ጊዜ ፈተወከል አለላህ፣ በአላህ ተመካ ነው። በአላህ ተመካ እንጂ ይሄ የርቀት ጋብቻ ኦንላይን ጋብቻ እየተባለ ደግሞ ዛሬ የሰዎችን ሀያት የሚያበላሽበትን መንገድ መሆን የለበትም። ጋብቻ የተቀደሰ ነው። ቅቃቃ መጫወቻ አይደለም። ይሄ ርቀት ጋብቻ ሳታቃት ሳታየ ምን ሳትልህ ዝም ብሎ ላይ የለም። ፈልጋት መሆን አለበት። የሁለቱ ተጋቢዎች ስምምነት ይፈልጋል መጀመሪያ። ካልፈለገች እኮ ያለ ፍላጎታ እኮ ሴት ልጅ አትዳርም። ረሱል አለይሂ ሰላቱ ወሰላም ስለ ልጃገረድ ሴትና ስላገባች ሴት ሲጠየቁ ላ ቱንከሁል አይሙ ሐታ ቱስተዕመረ፣ አግብታ የፈታች ሴት ከዚህ በፊት ጋብቻ አግብታ የምታቅ ሴት ፈታ ወይም ባለሞታበት ልታገባ ከፈለገች እሷ አትዳርም፣ እሷ እስክታዝ አጋቢን ብላ ካዝ ስለምታቀው። ወላ ቱንከሁል ቢክሩ፣ ልጃገረድ የሆነች ሴት ደግሞ አትዳርም ሐታ ቱስተእዘነ፣ ለእሷ ፍቃድ እስክትጠየቅ ድረስ። ቃሉ ያ ረሱላላህ አሉ ወከይፈ ኢዝኑሃ፣ የእሷ ፍቃድ እንዴት ነው ብሎ ጠየቁ ሰሃቦች። ቃለ አን ተስኩተ፣ ዝም ማለቷ ነው። ስትጠይቅ አይናፋርናትና ዝም ካለች ምንድን ነው ፈቅዳለች ማለት ነው። ካልፈለገች አልፈልግም ትላለች። ዘመኑ ላይ ግን ዝም የሚላሉ ብያል። አዎ አምጡልኝ አጋቡኝ ይላል። ዛሬ ላይ ሰው በቃ ፍጥጥ ብሎ መጥቷል። ብቻ ጋብቻ የተቀደሰ ነው። አላህ ሱብሓነሁ ወተዓላ ለወንዶችም ሷሊ ሚስት አላህ ይለግሳችሁ፣ ለሴቶችም ደግሞ ሷሊ ባል አላህ ይለግሳችሁ። ዱዓ የምታደርጉበት ትልቅ ርዝቅ ነው። ሐቂቃ ጋብቻ ማለት ዝም ብሏል ርዝቅ ነው። የርዝቆች ሁሉ ርዝቅ ነው። ደስታ ዲንህ የሚሞላበት አንተን የሚያስታውሱ ነገር ከሞትክ በኋላ ረቢ ግፍርሊ እያሉ ጌታዬ ወይ ረቢ ርሐሙሁማ ከማ ረቢያኒ ሰጊራ፣ ጌታዬ ወይ እኔን እናት አባቴ በልጅነቴ ተንከባክቦ እንዳሳደጉኝ እዘንላቸው ብሎ ዱዓ የሚያደርጉልህ ልጆች የምታገኝበት ነውና ጋብቻን አትራቅ። ስታገቡ ደግሞ አደራ የድግስ ጊዜ እንደው ኸይሩ ኒካሂ ከኒካዎች ሁሉ በላጩ አይሰሩሃ ቀለል ያለው ተብሏል። አታብላ አይደለም አብላ አጠጣ። ዛሬ ድግሳችን ጭምር
ድንበር ያለፈው ሆኗል። ወንድ ሴት የሚቀላቀልበት አንተ ሐላል እያገባ ወደ ሐላል እየሄድክ ወንድሞችን እህቶችን ወደ ሐራም ትገፋለህ። ሚዜ ይባላል ምናምን አጃቢ ይባላል በሐራም የሚቀላቀሉበት ሐራም ቦታ የሚኬድበት መናፈሻ ምናምን ተብሎ ወደ ሐራም የሚወስዱ መንገድ የሚኬድበት ወንድ ሴት የሚቀላቀልበት የዘነ ድግስ እንዳታደርግ። አላህ የሚደሰትብህን አጅነብይ ወንድና ሴት እንደው ተነጣጥለው ተራርቀው የሚቀመጡበት ጋብቻ ላይ ባረከላሁ ለኩማ ወባሪክ አለይኩማ ወጀማ በይነኩማ ፊል ኸይር ብሎ ዱዓ የሚያደርጉልህን ሳትንቅ ምጠራበት ድግስ ይባልና ሀብታም ለብቻ ፕሮቶኮል ተጠብቆ ነብዩ ምን አሉ? ሸሩ ጣዓሚ ጣዓሙል ወሊማ አሉ። መጥፎ ድግስ ማለት የሰርግ ድግስ ነው። ይምነዑሃ መያእቲሃ ፈልጎ የሚመጣው ሰው የሚከለከለው ምስኪኑ ስጋውን አፍቆስ ሲመጣ ዘርበል ይባላል። ወዩድዓ ኢለይሃ መያእባሃ አሉ። እምቢ የሚለው ደግሞ የሚጠራበት በግድ ባለሀብቱና በየትኛውም ሰዓት ቢፈልገው ያ ምግብ ማጣው ሰው ና ተብሎ የሚጠራበት አሉ። የሰርግ ድግስም ወይም ደግሞ የሰርግ ጥሪም ዋጅብ ስለሆነ ምን አለው? ወመን ለም ዩጂብ ዳዕወተ ፈቀድ ዐሳ አላህ ወረሱለሁ አኽረጀሁ ሙስሊም። ሰርግ ተጠርቶ እምቢ አለ በእርግጥም አላህና መልእክተኛውን አምጿል። ሰርግ ተጠርተ እምቢ የምትለው ለዛ ሰው እዛ ቦታ ላይ መጥፎ ከሆነ ሐራም ካለ ኸምር ካለ ሴት ወንድ ቅልቅል ከሆነ ወንድሜ በዚህ ምክንያት አልመጣም አፉ በለኝ ብለ መንገር ነው እንጂ እኔ የሆነ ትንሽ ነገር አዘጋጅቶ ይጠራኛል እንዴ? ጥሪ እኮ ያጠራህ እኮ አክብሮ ነው ወንድሜ ብሎ ነው የጠራህ። ስለዚህ በደስታው ላይ ልትካፈል ይገባል። በተለይ ደግሞ አዳዲስ ቤት ተከራይቶ የመስጊድ ጀማ የምታውቀው ምን አለ አይደል? ሱብሃንአላህ ሊያገባ ፈለገው በአላህ ቀን ቤቱን አሳምርበት ዲኮር አድርግለት። ከዛ በኋላ በቃ አስደስተው ወንድምህ ስለሆነ አካባቢ አዳዲስ ሰው ሲመጣ ምን ሲል ከጀማው ያልተላመደኩን አላምዶት። ኢስላም ይሄ ነው። እንዲደሰት አድርጉት። ወንድሞች አሉኝ እንዲል አድርጉት። ከጎን እኮ ወገን አለኝ እንዲል አድርገው በዚህ መልኩ። ስለዚህም ድግስም ስትደግሱ እንደው አደብ ያለው አዳራሽ አትደግሱ ይላል። አዳራሹን አደቡን ከጠበቃችሁ ደግሱ። ሰፋ አድርጋችሁ አብሉ አጠጡ። ማብላት ማጠጣት በእስላም ትልቅ ቦታ አለው። ስታገቡም ይህንንም ጥንቃቄ ይህንንም በዚሁ ላይ ታሳቢ እንድታደርጉ ነው። አላኩል ሐል ጋብቻ የርዝቅ መክፈቻ እንጂ የጭንቀት በር አይደለም። ይሄን ያሰው ርዝቅ የሚሰፋበት ነው። ርዝቅ የሚሰፋበት ነው። ዱንያ አኺራ የሚስተካከልበት ነው። ወላሂ ስንት ወንድሞችን አይተናል ከስንት ሱስ የወጡበት ደስተኛ የሆኑበት ርዝቃቸው የሰፋበት ብዙ ወንድሞችን አይተናል። ስለዚህ ይሄን የጋብቻ ይሄን የተቀደሰን ዓላማ ወደ ኋላ እንዳትለው ያዘው፣ አጥብቀው። አኒካህ ሱነቱል አንቢያ፣ ኒካህ የነቢያቶች ሱና ነው። ትልቅ ቦታ ያለው ነገር ነውና እንድንንከባከበው ወደ ነብዩ ሱና እንድንገባ አደራ ለማለት ነው። ከርዝቅ ሰበቦች አንዱ መገለጫው ኒካህ ነው። ኢልተሚሱል ጊና ፊ ዘዋጅ፣ ሀብትን በኒካህ ውስጥ በጋብቻ ውስጥ ፈልጉ። ኢስላም ነው ይሄን የሚያበረታተው። አግባ ትከብራለህ ያለው ኢስላም ነው። አግባ ርዝቅ ይሰፋል ያለው ኢስላም ነው። ስለዚህም በኢስላም ጥላ ስር ሆነን የኢስላም አስተምሮን እንተገብረው፣ የነብዩን ትእዛዝ እንፈጽመው። ሷሊሁን እንዲወፍቅሽ ዱዓ አድርግ። ወላጆችም ለልጆቻችሁ ዱዓ አድርጉ። ያማረ ደስተኛ ትዳር አላህ እንዲለግሳቸው ዱዓ አድርጉላቸው። ከርዝቅ ሰበቦች አንዱ ጋብቻ ነው። የሁላችሁ ያላገባችሁ ጥሩ ትዳር አላህ ይለግሳችሁ። ያገባችሁ ጋብቻችሁን የሰመረ የተባረከ አላህ ያድርግላችሁ። አላህ እኔንም እናንተንም በሰማነው የምንጠቀም አላህ ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። አሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።